በሳምንት ውስጥ አብሯት መሆን ጀመረ። ከዛ እንዴት መስደብ ጀመረ ነው እያለችን ያለች። የምነግርሽ ነገር እህቴ በሳምንት ውስጥ አልቀጠራትም። እሷ ተዘጋጅታ አንቺ ጋር ስልክ ይደውላል፣ ከእሷ ጋር ህይወቱን ይኖራል። ህይወቱን እየኖረ በዚህ አይነት መንገድ በአንድ ሳምንት አንድ ሰራተኛ ገብቶ ሊጋቡ የሚችልበት መስፈርትም ጊዜም ገደብም የለው። ለመጀናጀንም ባህሪ ለመተዋወቅም አይደለም አንድ ሳምንት ወርና 2 ወር ያስፈልጋል። ስለዚህ የተሸወድሽው እሷ የተቀመጠች ረጅም ጊዜ አብሯት የሚኖር በእሷ በአንቺ ላይ ተንተረሰው ህይወታችንን እንመራለን ብለው እየተነጋገሩ ያሉ በአንቺ ምንም የሌለው ከአንቺ የሚፈልገው ብርሽን ነበር፣ ብሩን አግኝቷል። ከዛም በኋላ በሳምንቱ አግብቶ ከዛም በኋላ የደረሰሽን ስድብና ያለውን ነገር እንትምታለሽ። አንድ ነገር እናደርግልሻለን። ምናልባት ብሩን ስትልኪ አብረን ሰርተን ለጋራ እንለወጣለን ያልሽበት በስሙ የላክሽበት ሪሲት ካለሽና በቂ ኦዲዮ ድምጽ ካለሽ ቀጥታ ስልኩን ትሰጭናለሽ። ኖርማሊ መጠየቅ ባለበት ልክ እንጠይቃለን። ተግባባን? የምታደርጊው ነገር ምንድነው? በመጀመሪያ ደረጃ እኛ ጋር አባል ስለሆንሽ ሜምበር ስለሆንሽ ጀጎል ውስጥ በቀጥታ ይህንን ኃላፊነት እንወስዳለን። ከአንቺ ስህተት ግን ሌላው መማር አለበት። አንቺ አብሶሉትሊ 100% ነው የተሳሳትሽው። ተግባባን? ምንድነው ያሳሳታኝ መሰለሽ ተስፍዬ? በጣም እንደነገርኩ በጣም ምላሱ ትኩስ ነው። በጣም ማለት ነው። በጣም የሆነ የምትፈልጊ ሰው አለ ማለት። እንዴት አወቀሽ? ምን ላይ ነው የተገናኛችሁት? በቲክቶክ ነው የተዋወቅነው። የሰፈር ልጅ ነው፣ የአንድ ሀገር ልጅ ነን። ይሄ እኮ ነው የሸወደ። ከዛ ምላሱ ትኩስ ነው። ከዛ እናት የለውም፣ እኔም እናት የለኝም። እየተጠቀውበት ቦታ በልጅነት የደረሰብን ነገር አንድ አይነት ነው። እሱም ታሪኩን ስነግረ እኔም ታሪኬን ስነግር ይህ ነገር በቃ ይሄ እኔም ላንተ እናት ሆናለሁ። በቃ እንደዛ አይነት ነገር አለ አይደለም? በቃ ድካሜን የሆነ ነገር አለ አይደለም? ምላሱ ተስፍዬ ልነግርህ አልችልም፣ በፍጹም ማለት ነው ልነግርህ አልችልም። የት ሰራ ነበረ? ከልጅቷ ጋር አይተዋወቁም ተስፍዬ። ለምንድን ነው እንደዚህ ያልኩ? አዋሳ ካምቢ ነበረ የሚኖር ማለት ነው። ካምቢ ውስጥ ከካምቢ ነው ስራ መስራት አለብኝ። እኔ እንደዚህ አይነት ጀግና ነኝ፣ እኔ እንዲህ አይነት ጎበዝ ነኝ፣ አንቺም ከሰው ሀገር መምጣት አለብሽ፣ እንደዚህ አይነት ስራ መስራት አለብን አለ። እኔ ደግሞ በቃ ሰው ያለኝ ሁሉ ትክክል ነው። በቃ ይሄ ልጅ በቃ ጀግና፣ እኔ የሚፈልግ ሰውን አገኘው አይደል? ኦኬ ብዬ ብሬን አንስቼ ላኩለት። ከልጅቷ ጋር አይተዋወቁም። ልጅቷ ጋር ቁጭ ብሎ ያወራኛል ተስፍዬ። ልጅቷ ኦሮምኛ አታውቅም። እኔ እሱ በኦሮምኛ ነው የሚያወራ። እኔ ልጅቷ ደግሞ ኦሮምኛ እንደምታውቅ ስለማውቅ ሰው ስለነገረኝ ሲደውል አውቄ በኦሮም ዝም በይ በቋንቋ ሻውሪ አልችልም፣ እኔ ይሄን ቋንቋ ማውራት አልችልም ይለኛል። በስድብ ያጥበኛል። ልጅቷ አጠገቡ ስላለች አውቆ ማለት ነው። እኔ ደግሞ አውቄ ቢሞት በኦሮምኛ አላወራም፣ በአማርኛ ነው ማወራ። ከዛ ይሰድበኛል፣ ስድብ ያደርገኛል። እኔ አልችልም የምታወሪ ቋንቋ እያለ ስልክ ላይ ይዘጋል። በጣም እየሰደበኝ ማለት ነው። እሺ ብዬ ግን ማወቅ ያለባችሁ አንድ ሰው እውነት ወዳችኋለሁ ካለ እውነት አይወዳችሁም፣ እንዳትሳሳቱ። እግዚአብሔር በተለይ ይሄ ወንዶች አፋቸው ጫው ይሄ ማር ቀብቶ በጣም ወድሻለሁ፣ ይሞትልሻለሁ፣ እናቴ ፍቅር የሚሉ በጣም ውሸታም ናቸው። ስራም አይሰሩም፣ አላማም የላቸውም። አላማቸው ከሴቶች ላይ ብር መብላት ብቻ ነው። ሌላ አላማ ምንም የለም። አሁን እቺ ልጅ አረብ ሀገር ለመሄድ ፕሮሰስ ላይ ናት አሉ ተስፍዬ። ኦኬ አሁን የያዛት ልጅቷ ደላላ ቤት ነው፣ ከደላላ ቤት ነው የወሰዳት። ከደላላ ቤት ሲወስዳት ልጅቷ ፕሮሰስ ላይ ናት አሉ አረብ ሀገር ለመሄድ። አሁን እሷንም ይዞ እኔንም ይዞ ከኔም ይበላል። እሷንም አረብ ሀገር ስትመጣ ከሷ ለመብላት ነው። ሌላ ስራ የለም። በቃ ሌላ ይሄ ነው ፕሮሰሱ። ገባ አይደለ? የተሸወርኩ ምላሱ የሰፈር ልጅ መሆኑ በቃ የሆነ ጉዳታችን ቁስላችን አንድ ነው ተስፍዬ። ትክክለኛ ሰው መስሎ በዚህ ነው የተሸወርኩት። አይዞሽ። ለማንኛውም ያው ለሌሎቹም ጥሩ ትምህርት ነው። በብዙ መንገድ በነገራችሁ ላይ በረቀቀ ስታይል ቪዲዮ መለቀንላችኋል አይደል? ሆን ብሎ
የሰለጠኑ ማፊያ አጭበርባሪዎች ነው ያሉት። በፍቅርም የሚገቡብሻል፣ በምንም ይገቡብሻል። በስራ እንደዚህ እናጋዛሽ እንዲናድም እንዳለ ሰው የሆነ ነገርን ሰርቆ የሚለወጥበትን ነገር የሚያስብ ጭንቅላት ያላቸው ከእናንተ በላይ ጥፍ የሄዱ ሰዎች ሬዲ ሆነዋል። ስለዚህ ተዘጋጁ። ለዛ በቃ ማለት 300 ሺህ ብር አውጥተሽ ስትልኪ እንዴት ነው የለፋሽበትን ነገር ምን ያህል ዓመት ነው የለፋሽው? ድካምሽን አታስታውሹ። ይህንን ነገር ስታደርጊ መሰረታችሁ ምንድን ነው? አይኖ ሆድ ሊበላ ይችላል፣ ድራማውን ሊጫወት ይችላል። ለምን ተቀየረ? አሁን ሲቀየር ደግሞ አትሊስት ሁለቴ መክሰር የለብሽም። ፍቅርሽንም ብለሽ አተሽ እድሜሽን ጨርሰሽ እሱ ጋርም ብር ልከሽ አተሽ አይሆንም። ስለዚህ የምትልኩበትን አላላክ መንገድ ወቁት። ቢዝነስ ከፍታለሁ ሲል የጋራ እንዲከፍት በጋራ ቴክኒክ እንዲከፈት በሁለታችሁ ስም እንዲሆን የሆነ ነገር ሲፈጠር ኦኬ። የሰው ልጅ መቼም እየላጣችሁ አታዩትም። መሸወደሽ አይደንቅም። በብዙ ነገር ሰዎች አታለው እንትን ሊያደርጉ ይችላሉ። ብዙ እህቶቻችንም እየተሸወዳችሁ ያለው እኛም ፕሮቴክት እያደረግን ያለ ነው ያንን ነው። ተሸውደሽ ግን ዝም የምንለው ነገር አይደለም። ምናልባት ኦዲዮ ካለሽ የተነጋገራችሁት ነገር ካለ ይህንን ብር ልኬልሃለሁ፣ ያው ያልከኝን 300 ሺህ ብር ቁባት የገባሁትን ልኬልሃለሁ፣ የጋራ ነገር ክፈትና እስቲ ስራ ሰርተን እኔም ህይወቴ ይለወጥ ምናምን፣ እንደዚህ አይነት ነገሮች ያስፈልጋቸዋል። አትሊስት ብሩን ስትልኩ ማለት ነው። ሪሲት አለ ተስፍዬ፣ ሪሲት ሁሉም አለ። እሱ ከሆነ ስልክ ቁጥሩን ትልክልናለሽ እና የሪሲቱን ስም ቀይሯል። አሁን የባንክ ስልክለት ስም ስለቀየረ ለምን ቀየርክ ብዬ ድምፅ አወራሁት። አሁን ቅርብ ቀን ሳወራ እኔ 97 ስሞች አሉኝ፣ የኔን ከየትም አታገኝም። እሱ ስሙ አለ ራሱ ማለት ነው። ድምፁን ቀድቼ ቁጭ አድርጌያለሁ። እሱ የትም አታገኝ፣ እንዳንቺ አይደለም ስንቱን ሲሸውድ ነው የሚውል ያለኝ። እንዳንቺ ቦርኮ አይደለም ስንቱን ሲሸውድ ነው የሚውል ያለኝ። አሁን ችግር የለም ይኸውልሽ አና ወይ ችግር የለም። አሁን እኛ በነገራችን ላይ እንደዚህ የሚሉና የሚፎክሩባችሁ ምናምን ሰዎች ምንም ናቸው። ሲያዙ በቃ ተሳስቻለሁ ብለው ከሚሉ ከሚያለቅሱ አይነት ሰዎች መካከል ነው። ከዛ ደግሞ ምን አለ ተስፍዬ፣ እኔ ከስሽ ነበረ ዱባይ ስላለሽ አበርሽ ብዬ ነው የታውኩሽ አለ። እሱም ድምፁን ቀድቻለሁ አለ። ችግር የለም ኤኒዌይ አብሽሩ። ለማንኛውም አትጨናነቂ። መፍትያ ነው። በነገራችን ላይ ማንም ሰው ከህግ በላይ አይደለም። መንገዱን ማወቅ ነው ያለባችሁ፣ የምትጠይቁበትን የምትልኩትን። ከዚህ በኋላ እየተማራችሁም እዚህ ደግሞ ችግር የደረሰባቸው ምን መንገድ መከተል አለብን። ስለዚህ እነዚህን ሰዎች አድራሻው ካለ ባንክ አካውንቱ ካለ 99 አካውንትን ቢከፍት ይህንን ሁሉ መክፈቱ በራሱ ምን አስቦ እንደሆነ ከድምፆቹ ጋር ተመሳክሮ በሰውና በማስረጃ ያለውን ነገር ግን አሁን ይሄ ልጅ ንብረቱ አለው ወይ? ፑል ቤቱ ያለው ዕቃ ምናምን አለ ወይ? ለማስመለስስ ቢታሰብ አለ ወይ? ሽጧል አሉ፣ ዕቃውን ሽጧል አሉ። ብሩ የት እንዳደረሰ አላውቅም። ዕቃውን ሽጧል አሉ። ምን ያህል ጊዜ ሆነው ሸጠ ካሉ? ሸጠ ካሉኝ አንድ 4 ወር ነው። እኔ መቼ እንደሸጠ አላውቅም። አንድ 4 ወር ነው ሽጧል ካሉኝ ማለት ነው። አንድ ጥያቄ ልጠይቅሽ እስቲ። በቃ አሁን ተሳስቻለሁ፣ አጥፍቻለሁ፣ እኔ ፍቅር እና አብረን እንቀጥል። እኔ የተቆጣሁሽ እኮ ስሜት ውስጥ ሆኜ ነው፣ ተበሳጭቼ ነው፣ እንደዚህ ሆኜ ነው የተባለችውም ልጅ እንደዚህ ነው እንጂ እንዲህ አይደለም እንዳሰብሽ አይደለም ብልሽ አብረሽ ፍቅር መቀጠል ትፈልጊያለሽ? ንብረቱ ጠፍቶ ከሱ ጋር እስማ ወልድ መንፈስ ቅዱስ ምን ነው ተስፍዬ፣ በሀገሬ ወንድ የለም እንዴ? ሰው ልጅ እኮ ገባ አይደለም ተስፍዬ? ያገኛ ሰው ሁሉ ላይ ከወደቃ ነገ ልጁንም አይታም። እንደዚህ አይነት ሰዎች ማለት ነው። ምክንያቱም ጭንቅላታቸው ትክክል አይደለም፣ አላማ የላቸውም። ውስጣቸው ያለ ያ ነገር ብቻ ነው። አሁን ስድብ ውስጥ ያለ ስለዛ ነገር ብቻ ነው። ሌላ ምንም ስድብ የለም። ብታይ ምንም ስድብ የለም። አእምሮ ውስጥ ያለ የተቸከማቻ ስለዛ ነገር ብቻ ነው። ነገ ሴት ልጁንም አይታውም። አይሽ አንዳንድ ጊዜ ህዋ ሴቶች አሉ። በቃ አሁን ደውሎ ምናምን የሚያስደነግጥ አሁን ቢደውልልሽ ትደነግጫለሽ? መጀመሪያ እንደነበረች ፍቅር አልደነግጥም። እኔ ራሴ ነኝ አሁን እኮ ከሱ ድምጾች መቅዳት ስለሚፈልግ ራሴ ነው በግድ የሚደውል። ብሎክ ያደርገኛል። የኔ ፍቅር የኔ ማር እያልኩ ነው እኔ በግድ የሚደውልበት። እኔ እንዲያረግለታለሁ፣ ብር ልክልሃለሁ፣ አይዞ
ለፋሲካ ተበደር እኔ ልክላለሁ ልብስ አሰፋ እያልኩ አንቺ ደግሞ ፈጣን ተማሪ ነሽ። እና ተበደረ ገዛሁት አለ። እሱም ድምፁን አለ ይኸው ብር ተበደሪ ብለሽ ገዛሁት። ይሄው ብር አልክም ብለሽ ለፋሲካ ልብስ ግዢ ብለሽ 8,000 ብር አውጥቼ